ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። አርሰናልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ገብርኤል ማጋሌስ ከመድፈኞቹ እያገኘ የሚገኘው ፍቅር የተለየ ሆኗል። ውድ አድማጮቻችን የገብርኤል ማጋሌስ የማሊያ ሽያጭ የአርሰናል ስቶሮችን በጠቅላላ እንዲጠናቀቅ አድርጎታል። 350% ነው የገብርኤል ማጋሌስ የማሊያ ሽያጭ ከፍ ብሎ የታየው። ይህ የአርሰናል ደጋፊዎች ለገብርኤል ማጋሌስ ምንም ስሜት እንዳይሰማው በሚል ያሳዩት ፍቅር በጣም የተለየ ሆኖ ታይቷል። ሌላኛው ዊሊያም ሳሊባን የሚመለከት ነው። ዊሊያም ሳሊባ በፍጻሜው ጨዋታ ላይ በቡዳፔስቱ ጨዋታ ላይ ጉዳት እንደተሰማውና እንግዲህ ከዓለም ዋንጫ ይቀር ይሆን ወይስ ለዓለም ዋንጫ የመሳተፍ እድል ይኖረዋል በሚቀጥሉት ጊዜያቶች የሚታይ ነው የሚሆነው። ወደ አድማጮቻችን እንግዲህ አርሰናል የሚመለከቱ የተለያዩ መረጃዎችን ይዣለሁ። ራፋኤል ሊያውን እናየዋለን። ለአርሰናል በይፋ ቀርቦለታል። አርሰናል ይህንን ተጫዋች የማስፈረም ፍላጎት ይኖረው ይሆን? ሌላኛው ጥያቄ የሚሆን ነው። በራሽፎርድ ጉዳይ ገብርኤል ማርቲኔሊን እንዲሁም ሌሎች ዝውውሮችን እናያለን። አርሰናሎች የጁሊያን አልቫሬዝ ዝውውር የማይሳካ ከሆነ ፍላጎታቸውን ወደ ኦሲሚሄን ዝውውር ሊያቀኑ የሚችሉበት እድል አለ። ግሩፕንም የሚመለከት እንግዲህ ፒኤስጂ የተጫዋቹ ፈላጊ ሆነው መጥተዋል። በአጠቃላይ የዕለቱን አርሰናልን የሚመለከቱ መረጃዎችን እዚሁ ያያ ስፖርት ጋር ታገኛላችሁ። ታዲያ ወደ አድማጮቻችን እናንተ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ ነው የሚጠበቅባችሁ። እንግዲህ የመጀመሪያው መረጃችን ከሚሆነው ከራፋኤል ሊያኦ ልጀምር። ራፋኤል ሊያኦ አርሰናሎች እንግዲህ በግራ መስመር ላይ ከሚፈልገው ተጫዋቾች ውስጥ አንዱ ሆኖ ቀርቧል። ለአርሰናልም ይህንን ተጫዋች ለማስፈረም ፍላጎትን አሳይተዋል። በተለይ የግራ መስመር በዝውውር መስኮቱ ላይ ማግኘት በጣም አስቸጋሪ እንደሆነ ይታያል። ይህ የ26 ዓመት የኤሲ ሚላን ተጫዋች ታዲያ አሁን የባለፉት ዓመታቶች የ175 ሚሊዮን ዩሮ የኮንትራት ማፍረሻው የለም። ይህንን ተጫዋች ለማስፈረም ታዲያ አርሰናል ማንቸስተር ዩናይትድና ከቼልሲ ጋር ፉክክርን የሚያደርግ ይሆናል። አርሰናሎች በማይክል አርቴታ አማካኝነት የዚህን ተጫዋች ሁኔታ እያጠኑ ይገኛሉ። ማይክል አርቴታ የሚፈልጋቸውን ተጫዋቾች በሚመለከት ለበርታ ዝውውር ቅርጾችን ወይም ደግሞ የዝውውር የሚፈልጋቸውን ተጫዋቾች ዝርዝሮች ሰጥቶታል። ማይክል አርቴታ አሁን በስፔን እረፍት ጊዜውን የሚያሳልፍ ይሆናል። ነገር ግን ከአንድሬ በርታ ጋር ልውውጦች፣ ንግግሮች እንደሚያደርጉ የሚጠበቅ ነው። አርሰናል የሚፈልጋቸውን ተጫዋቾች በሚመለከት ንግግሮችን ሲያደርግ ይህ ሁኔታ የሚቀጥል ነው የሚሆነው። ታዲያ የራፋኤል ሊያኦ አስደናቂ ብቃት በተለይ ድሪብል በማድረግ አቅም አርሰናል ማገዝ የሚችል ነው። ሳጥን ውስጥ እንደ ተደራቢ አጥቂ ሆኖ ማግኘት የሚችል ነው። ፍጥነቱ ለፕሪሚየር ሊጉ አካል ብቃቱን የሰጠ መሆኑ በጣም ወሳኝ የሚያደርገው ነው የሚሆነው። ሜትር ከ88 መሆኑ አርሰናልን ከቆመ ኳስ ተጠቃሚ ሊያደርግ የሚችል ነው። በተለይ ለሚላን ባለፉት ዓመታቶች ውጤታማነት ውስጥ የዚህ ተጫዋች ተጠቃሽነት የሚረሳ አይደለም። አርሰናል ታዲያ በሚገባ የሚያሻሽለው ይሆናል። ነገር ግን ለማይክል አርቴታ ይህ ተጫዋች አስቸጋሪ የሚሆነው በመከላከሉ ረገድ ገባ ማገዝ የሚችል አይደለም። ከዚህ በፊት ከኒኮላስ ፔፔ ጋር የተጋጩበትን ግጭት ከራፋኤል ሊያኦ ጋር ማይክል አርቴታ ሊጋጭ የሚችልበት እድል ይኖራል። ራፋኤል ሊያኦ ኋላ ተመልሶ የተከላካይ መስመሩን በሚገባ የሚያግዝ ተጫዋች አይደለም። ታዲያ እንግዲህ ሌሎች ተጫዋቾች ይህንን ሽፋን እንዲያደርጉለት ሊያግዝ የሚቻለው ይሆናል ተብሎ የሚጠበቅ ነው የሚሆነው። ደማቻችን ታዲያ መድፈኞቹ ይህንን ተጫዋች በዝውውር መስኮቱ ላይ ማግኘት የሚችሉ ከሆነ በዋጋ ጉዳይ አርሰናልን በሚገባ ማገዝ የሚችል ይሆናል ብዬ አስባለሁ። ምክንያቱም ዋጋ ያን ያክል ውድ የሚባል አይደለም በዘመናዊ እግር ኳስ ውስጥ። ምክንያቱም በዚህ ሂደት ውስጥ በተለይ መረሳት የሌለበት ሁኔታዎች አሉ ደድማቻችን። ምክንያቱም አሁን አንድ ተጫዋች ከ70 ሚሊዮን ፓውንድ በታች የሚባል የለም። በተለይ ትልልቅ ቡድኖች ሲያስፈርሙት ፕሩቭን የሆነ እንደ ራፋኤል ሊያኦ ትልልቅ ዋንጫዎች ላይ የተሳተፈ ከሆነ በቀላሉ የሚገኝ አይሆንም። ታዲያ ራፋኤል ሊያኦ ግን በ50 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ አርሰናሎች አውጥተው ሊያገኙት የሚችሉት ነው የሚሆነው። ይህ ማለት አርሰናል በቀጥታ የማርቲኔሊ ተተኪ የሚያደርገው ነው የሚሆነው። ገብርኤል ማርቲኔሊ አርሰናልን በክረምቱ የሚለቅ መሆኑ በመጨረሻ የተረጋገጠ ይመስላል። አርሰናል ማርቲኔሊን፣ ሊያንድሮ ትሮሳርድን እና ኢታን ንዋነሪን በዚህ ክረምቱ የሚያጣ ይሆናል። ማርቲኔሊ በፍጥነቱ ረገድ ቦታዎችን በመያዝ ረገድ በጣም ተመራጭ ተጫዋች እንደሆነ ይታወቃል። ሊያንድሮ ትሮሳርድም እንዲሁ ክረምቱን የሚለቅ ይሆናል። በተለይ አርሰናሎች ከመስመር የሚያገኟቸው የጎል ጥረቶች ባለፉት ጊዜያቶች ታይተዋል። ታዲያ ይህንን በሚገባ የሚያይ ይሆናል። ሊያንድሮ ትሮሳርድ ከቱርክ ክለቦች ይፈለጋል። ገብርኤል ማርቲኔሊ ባርሴሎና፣ ፒኤስጂ እና ሌሎች ቡድኖች እየፈለጉ
እየፈለጉት እንዳሉ የሚታወቅ ነው። ኢታን ዋነሪን በሚመለከት ግን አርሰናሎች ይህንን ተጫዋች እንግዲህ ከአካዳሚ ወጣ ተጫዋች ስለሆነ የመሸጥ ኃላፊነት ይወድቅባቸዋል። ነገር ግን ብዙ የአርሰናል ደጋፊዎች የሚናገሩት አርሰናል ይህንን ተጫዋች መሸጥ ይችላል ወይም ደግሞ ቡድኑን ሊለቅ የሚችልበት እድል አለ። አንዱ እንግዲህ ኮሞ ነው ይህንን ተጫዋች የሚፈልገው። ታዲያ በፋብሪጋስ ስር ጥሩ ፐርፎርማንስ ሊያሳይ ይችላል። ታዲያ ይህንን ሁኔታ ማድሪድ ኒኮ ፓዝ ላይ እንዳረገው አርሰናልም ኢታን ዋነሪን ከለቀቀ በኋላ መልሶ የመግዛት አማራጭ ያለው በየአመቱ የሚሻሻል ያክል ከዝውውሩ ብዙ ባይጠቀም ራሱ አርሰናሎች ያንን አማራጭ ሊወስዱ የሚችሉበት እድል ይታያል ይላል የዝውውር መረጃዎች። ሌላኛው እንግዲህ አርሰናሎች የአጥቂ መስመሩን ለማረጋገጥ ጁሊያን አልቫሬዝ ላይ ፍላጎት አላቸው። አልቫሬዝን ከማርቲኔሊ ጋር እንዲሁም ተጨማሪ ገንዘብ ለማቅረብ ፍላጎት አላቸው። ነገር ግን ያ ዝውውር አስቸጋሪ ሆኖ ታይቷል። በተለይ አትሌቲኮ ማድሪድ ተጫዋቹን የመልቀቅ ፍላጎት የለውም። ታዲያ አርሰናሎች ይህንን ሁኔታ በሚገባ ካዩ በኋላ በተለይ የቪክተር ኦሲሜን ዝውውር ላይ መሳተፍ ፍላጎት አላቸው። ምንም እንኳን ቪክተር ኦሲሜን ከሃቨርትዝ ጋር ባጫወት ስታይሉ ተመሳሳይ ቢሆንም አርሰናሎች ሃቨርትዝን እንደ ሶስተኛ ማጥቂ አድርገው በሁለት አጥቂም የመጫወት እቅድን ተግባራዊ አድርገው ጎሎችን በማጥቃት መስመሩ ላይ ውጤታማ ለመሆን ኦሲሜንን ፍላጎት አሳይተዋል። ይህ ተጫዋች እንግዲህ ወደ ፕሪሚየር ሊጉ መምጣት ምርጫው ነው። 1.86 ነው ቁመቱ፣ በጣም ፈጣን ነው። ጨራሽ አጥቂ ነው ማለት የሚቻል ነው የሚሆነው። በተለያዩ አጋጣሚዎች በተለያዩ ሂደቶች ውስጥ ጎሎችን ማስቆጠር የሚችል ነው። በ22 ጨዋታዎች ብቻ ራሱ በዘንድሮ ዓመት 15 ጎልና 5 አሲስቶችን ማድረጉ ይታወቃል። እንግዲህ የደሞዝ ጉዳይ ነው ትንሽ አስቸጋሪ የሚያደርገው። በጨባጨራረሱ ሂደት ግን ፍጥነቱ፣ የአካል ብቃቱ፣ የፕረስ የማድረግ ብቃቱ በጣም አስገራሚ ከሚባሉ ተጫዋቾች ውስጥ አንዱ እንደሆነ መረሳት የለበትም። ነገር ግን አሁንም ቢሆን መስተካከል የሚጠበቅበት የዲሲፕሊን ችግር፣ የጉዳት ሁኔታም እንዳለበት መረሳት የለበትም። ወደ አድማቻችን ሌላኛው የሚሆነው እንግዲህ በዚህ ዝውውር መስኮት ላይ መነሳት የሚጠበቅበት አርሰናሎች የገብርኤልና ሰሊባን የሚፎካከር የመሀል ተከላካይ ይፈልጋሉ። ታዲያ ከነዚህ ውስጥ አንዱ የሆነው ካስቴሎ ሉኬባ ይባላል። ይህ የሌቪዥንግ እንግዲህ ካስቴሎ ሉኬባ በጣም በሌቪዥንግ ትልቅ እምነት የተጣለበት መሀል ተከላካይ ነው። ይህንን ተጫዋች ታዲያ ለማስፈረም አርሰናሎች ፍላጎት አላቸው። ነገር ግን የቤን ዋይትን መልቀቅ መጀመሪያ ማረጋገጥ ይፈልጋሉ። ተጫዋቹ በጉዳት ቢገኝም ኤቨርተን እና እንዲሁም ደግሞ ክሪስታል ፓላስ በተለይ ፓላሶች ይህንን ተጫዋች ይፈልጉታል። በሶስት የመሀል ተከላካይ የሚጫወተው ፓላስ በጣም ተመራጭ ያደረጉት ቤን ዋይትን ነው ማለት የሚቻል ነው የሚሆነው። ታዲያ ይህ ተጫዋች እንግዲህ በአርሰናል እይታ ውስጥ ገብቷል። አርሰናሎች በሚገባ ተጫዋቹን ምልመላ ላይ እያደረጉ ይገኛሉ። አንድሬ በርታ ውሳኔዎችን ከሚያደርግባቸው ወሳኝ ተጫዋቾች ውስጥ አንዱ ይሆናል። አርሰናል በተለይ የገብርኤልና የሳሊባ በዘንድሮ ውድድር ዓመት ሳይጎዱ ረጅም ጊዜን ጨዋታዎችን ማድረግ ችለዋል። ነገር ግን ጉዳት ሊያጋጥማቸው ስለሚችል ይህንን ሁኔታ በሚገባ ማጤን ያስፈልጋል። ገብርኤል፣ ሳሊባ እንዲሁም ደግሞ አርሰናል ዴክላን ራይስን የሚያግዝ የአማካይ መስመር ተጫዋችም ማምጣት ትልቁ እቅድ እንደሆነ የሚታወቅ ነው። ወደ አድማቻችን እንግዲህ በዚሁ ስለ ሉክባ አንዳንድ መረጃዎችን ላጋራችሁና እንግዲህ ካስቴሎ ሉክባ የ23 ዓመት የፈረንሳይ መሀል ላይ ተከላካይ ተጫዋች ነው። በአርቢ ሌቪዥንግ በወጥነት ከሚደነቁ ተጫዋቾች ውስጥ አንዱ ነው። ይህ ተጫዋች ታዲያ 1.84 ነው ቁመቱ። የግራ መሀል ተከላካይ መሆኑ የሚችል ነው። 45 ሚሊዮን ዩሮ ድረስ የሚገመት ነው የሚሆነው። አርሰናል ካላፊዮሪና ሂንካፔ ግራ ተከላካዮች ናቸው ብሎ ስለሚያስብ የመሀል ተከላካዩ ላይ የተሻሉ ተጫዋቾችን ማሰለፍ ፍላጎት አለው። ለፈረንሳይ ከ21 ዓመት በታች ብሔራዊ ቡድንም መሰለፉ የሚረሳ አይደለም። በታክሊንግ በፖዚሽን ጠብቆ በመጫወት እንዲሁም ደግሞ የተዋጣለት ፈጣንና በቦል ፕሮግሬሽኑ ረገድ ውጤታማ ነው። ነገር ግን 1.84 መሆኑን ተከትሎ የአየር ላይ ፍልሚያዎቹ ላይ ዝቅ የሚልበት አጋጣሚም እንዳለ መረሳት የለበትም። ወደ አድማቻችን ሌላኛው መረጃ የሚሆነው ማርከስ ራሽፎርድን እና አርሰናልን የሚያያይዝ ነው። ማርከስ ራሽፎርድ እንግዲህ በአርሰናሎች ከሚፈለግ ተጫዋቾች ውስጥ አንዱ ሆኗል። ነገር ግን ዩናይትድ አርሰናልን ማጠናከር ስለማይፈልግ ይህንን ተጫዋች የመልቀቅ ፍላጎት የላቸውም። አርሰናሎች በዳንኤል ኦልሞ ላይም ዝውውር እንግዲህ ጥያቄዎችን ለማቅረብ ፍላጎት አላቸው። ነገር ግን ይህ ዝውውር በቀላሉ የሚሳካ ይሆናል ተብሎ አይጠበቅም። በተለይ አርሰናሎች ለኦዴጋርድ አዲስ ኮንትራት ጉዳይ ላይ ኦዴጋርድ ጋር ንግግሮችን እንደሚያደርጉ በሚቀጥሉት ጊዜያቶች ይጠበቃል። እስከ 2028 ድረስ ውሳኔዎቹ የሚጠበቁ ይሆናል። ኮንትራቱ ከ28 ነው። 2 ዓመት ኮንትራት ቀሪ ይቀረዋል። ስለዚህ ኦዴጋርድን በተለይ ደግሞ ዴክላን ራይስን፣ ጁሊያን ቲምበርን አዲስ ኮንትራት አርሰናሎች የመስጠት ፍላጎት አላቸው። የኢኳዶር ብሔራዊ ቡድን ሲተዋወቅ ሂንካፔ ስሙ ዝርዝር ውስጥ ተካቷል የሚለው ነው። ሌላኛው ክሩፒን በሚመለከት ፒኤስጂ፣ ባየርን፣ አርሰናል ፈላጊው እንደሆኑ አሁንም እንግዲህ የፒኤስጂ መግባት ነው ለኢኪፕ ይዞት ወጥቷል። ሞርጋን ሮጀርስን በሚመለከት ፒኤስጂ የዚህን ተጫዋች ፍላጎት እንዳላቸው ተነቧል። ነገር ግን አርሰናል ቀደም ብሎ ይህንን ዝውውር በተለይ ሞርጋን ሮጀርስን
ለመጨረስ ጥረቶችን የሚያደርግ ይሆናል። ጆሽ ኒኮልስ የአርሰናል የቡድኑ የስብስቡ አባል ሆኖ እንግዲህ ሜዳሊያዎችን ከወሰዱት ውስጥ አንዱ ነው። ታዲያ ጆሽ ኒኮልስ አሁን ወደ ክሮኤሺያ ሊግ ሄዶ ኤኒኪ ኩቲልጄንሰን የሚቀላቀል ይሆናል። ጆሽ ኒኮልስ ከአርሰናል ለቋል ማለት የሚቻል ይሆናል። ወደ አድማጮቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።